የማይጠገብ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁ አልሐምዱሊላ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ከልብ አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። አስተማሪ ታሪኮችን እንደዚሁም አዝናኝ ታሪኮችን አካፍላችኋለሁ። የማይጠገብ ክፍል 16። ቆይ እህቴ ቢሉ ምን ሆኖ ነው? እባክሽ ንገሩኝ፣ እባክሽ ሲሁ፣ እባክሽ አህሉ እያልኩ ለመንኩ። ቢሉ ምንም አልሆነም አብሽሪ፣ እሺ ነግርሻለሁ፣ አሁን ሁሉንም ታውቂያለሽ፣ ግን በጣም መረጋጋት አለብሽ ብላኝ እንባያን ከጠረገች በኋላ ወደ ውስጥ ገባች። ጥቂት ቆይታ የሆነ ወረቀት አምጥታ ሰጠችኝ። አህሉ ምንድን ነው እሱ? ቆይ ለምን የተፈጠረውን አትነግርኝም? እሙ ከፍተሽ ሁሉንም ነገር እሱ ላይ አለ። ታስታውሻለሽ? እኔና ፈይሰል የሆነ ጊዜ እርግዝና ሲዘገይ ሆስፒታል ሂዳችሁ ቸክ እንድታደርጉ ነግረናችሁ ሂዳችሁ ነበር። አዎ አስታውሳለሁ። አንቺና ፈይሰል የተጋባችሁ ሰሞን አሪፍ ሆስፒታል ጠቁማችሁ ሂደን ነበር እና ዶክተሮቹ ሁለታችንም ላይ ምንም አይነት ችግር እንደሌለና ከጥቂት ጊዜ በኋላ መውለድ እንደምንችል ነግረውናል። ቆይ ታዲያ ይህ ምን ያገናኘዋል? አለችኝ። አየሽ ኢማን ቢላል አንቺን ከራሱ አስበልጦ ስለሚወድሽ በወቅቱ የነበረውን ትክክለኛ ውጤት እንዲታውቂው አላደረገም። ምንም ያህል ከባድ ቢሆንም ዶክተሩ የኔ የግል አማካሪ በመሆኑና ቢላል ከልቡ እየደጋገመ ስለተማጸነው የአንቺን ጤንነት አስጠብቆ ለማቆየት የሚል የውሸት ውጤት እንዲታይ ተደረገ። ቆይ አህሉ ቢሉ ለምንድን ነው የውሸት የሰራው? ቆይ ትክክለኛው ውጤት ምንድን ነበር? ኢሙ ተረጋጊ። ትክክለኛው ውጤት እሱ የሰጠውሽ ወረቀት ላይ አለ። በፍጥነት ወረቀቱን አስቀመጥኩበት። አንስቼ ከፍቼ ስመለከተው ያኔ የሕክምና መረጃ ይዟል። የኔን የሕክምና መረጃ ይዟል። በወረቀቱ ላይ እኔ ባለብኝ የጭንቅላት ካንሰር መውረድ እንደማልችል ተጽፏል። ግራ በመጋባት ስሜቱን ደጋግሜ ስሜን ከተመለከትኩ በኋላ ከመቅጸቡ ወደ አህላም ዛሬ እና ይሄ ምንድን ነው? እውነት ይሄው ፍጹም የተሳሳተ መረጃ ነው። እኔ እኮ በጣም ጤነኛ ነኝ። ስለምን ካንሰር ነው የሚወራው? መልሱልኝ እንጂ። የኔ ቢላል ይሄንን አይቶ ነው የተጨነቀብኝ? ቆይ እንዴት ያምነዋል? ቆይ አህሉ እናንተ ማመናችሁት እንዴ? በአላህ ቆይ እንዴት ይሄ ይሆናል? ውሸት ነው። አዎ ውሸት ነው። ጭንቅላቴን በእጅ ውጥር አድርጌ ይዤ ሳሎን ውስጥ ወዲያውኑ ወዲህ እየተንጎራደድኩ ነበር ማወራው። የተጻፈው ነገር ውስጤን ሊያምነው አልቻለም። ግን ደግሜ በጣም ፈርቻለሁ። ራሴን መቆጣጠርና መቆም ስላቃተኝ ፍራሹ ላይ በቁሜ ዝፍ አልኩኝ። ኢማን ደህና ነሽ? ተረጋጊ። በዚህ ሰዓት እኮ ከምንም በላይ ያንቺ ጥንካሬ ያስፈልገናል። እሺ አህላም እናንተ ጉንጮችን አህላም ናት ጉንጮቿን በመዳፏ ጥርቅም አድርጋ ይዛ የምታወራው። ቆይ እንዴት አመንሻቸው? አህሉ እንዴት ነው ያመንሹ? በዚህ ያለ ብዥ ያለ ስሜት እየተሰማኝ ነው። ራሴን በጣም ብዙ ጥያቄዎች ወጥሯል። ውስጤ ተስፋ የመቁረጥ ከሁሉም ነገር አግልሎ ነፃ የመሆን ስሜት ይመላለሳል። በዚህ መሀል አህላም አዎ አምነናል ኢማን፣ አሁን አንቺን ማመን አለብሽ። እናም ደግሞ ለቢላል ስትይ ትጠነክሪያለሽ። ዶክተሩ የዛን እለት ለቢላል የጭንቅላት ካንሰር እንዳለብሽና መውለድ የምትሞክሪ ከሆነ ህይወትሽ አደጋ ላይ እንደሚወድቅ ሲነግረው ተደናግጧል። እኔ ጋር ደወለልኝና ሆስፒታል መጥቼ አንቺ ይሄንን እንድታውቂ ከቢላል ጋር ዶክተሩ ለምን አሳመነ ነው በምትኩ ለአንቺ ሌላ ውጤት እንዲታይ ተደረገ። በመሀል እርግዝናም እንዳይፈጠር ስለሰጋ ቀለል ያለ መድኃኒት ቢላልም ተወግቷል። መውለድ ያፈጥናል ብለን የመውለድ መቆጣጠሪያ አስወጋንሽ እና አሁን የመቆጣጠሪያው ቀን ገደብ ሊያልፍ ነው። ቢላል ደግመሽ እንድትወጊ ቢፈልግም እንዴት አድርጎ ሊያሳምንሽ እንደሚችል አያውቅም። እናቱ ደግሞ እንዳትወጋ ትውለድ፣ ህይወት ያለው በአላህ እጅ ነው
ህይወት ያለው በአላህ እጅ ነው። እንደ ዶክተር ትሞቻለች ስላለ ብቻ ካለ ፍሬ መቅረት የለባችሁም እያለች ትጨቀጭቀዋለች። በዚህ መሀል ቢላል በጣም ጭንቀቱ ውስጥ ነው። አንቺ በሽተኛ መሆንሽን ካወቀ ጀምሮ የሚቻለውን ሁሉ እያደረገ እንድትድኝ እየሞከረ ነው። በሽታሽ በቀሪው ጊዜ ጭንቀት ካለብሽና ደስተኛ ከሆንሽ ቀላል እንዲሆን ስለተነገረው ነው። ውጭ ሄደሽ ከታከምሽ ሙሉ ለሙሉ እንደምትችይ ሲነግሩት ለቀጣይ ዓመት ቀጠሮ አስይዞ እየጠበቀ ነው። ግን ኢማን አሁን ቢሉ በጣም አጣባቂ ውስጥ ስላለ ለአንቺ ከመንገድ የተሻለ ምንም አማራጭ ስለሌለው ነው። ለብዙ ቀናቶች አምጠን ዛሬ የነገርንሽ ኢሙ አሁን ከመቼውም በላይ መጠንከር አለብሽ። እሺ። እንባዋ ፊቷን አርሶታል። በስቀቀን ድምፅ በስስት እያየች ነበር የምታወራው። እሺ በጣም ጠንካራ ነው መሆነው፣ አታስቡ። አሁን እቤት የሚሄድ አለብኝ አልኳት። ይህን ሁሉ ዱብዳ ከሰማሁ በኋላ ፍጹም በተረጋጋ ሰላማዊ በሆነ ድምፅ ከፈገግታ ጋር ያወጣሁት መልስ ነበር። ሲሃምና አህላም ባሉበት ትቻቸው መኪናን አስነስቼ አቅራቢያ ወዳለው መስጊድ አቀናሁ። የሆነ ወቅት አለ ስሜት የሚነዳ የህይወት ድግግሞሽና ጦስ ዶሮ የሚያዳክር እጅና እግር እንዴት ተጠፈረ አቅም አልባነት የሚሰማ አካባቢ ላይ ምንም እንዴት ተካሄደ የማይገባ ከባድ ጊዜ ማጤንና ማመዛዘን ያንተ የማይሆንበት የመረጥከው ምርጫ የማያጠወልግህ መበተን የማትመስልበት የመጣህበት መንገድ አሳስቶህ የማትመለስበት ኋላ የመቅረት ስሜት የሚጥልህ ማድረግህን እንዳለብህ እያወቅ የምታከውነው ጊዜ አለ። ቆይ እስኪ ቢላልን የማፍቀሩ ከስቃይ ውጭ ምን አመጣለት? በእርግጥ በዚህ ሶስት የፍቅር ዓመታት ሳልሰስት ፍቅሬን፣ ክብሬን፣ እኔነቴን ጭምር ያለ ስስት ሰጥቼዋለሁ። በራሴ ላይ ምንም ስልጣን የሌለኝ ሁኔ ህይወቴን ሙሉ ራሱ ለመኖር ለራሴ ቃል ገብቼ በቻልኩት ቃሌ ለመፈጸም ጥሬያለሁ። ግን ይሄ ሁሉ ሆኖ ቢላል ያሰብኩት አይነት ህይወት ልሰጠው አልቻልኩም። አውቃለሁ ይሄ የኔ ጥፋት አይደለም። ያው ሙስሊም አይደለሁ። እምነቴ በቀዷና በቀድር እንዳምን ያስገድዳል። ስለዚህ እኔ ላይ የሚፈጠረው ነገሮች ሙሉ በሙሉ ለአላህ የቀደራቸው መሆናቸው እያሰብኩ ሁሉንም ለመቀበል እንዴት ተዘጋጀው ለጌታዬ ከመስገጃ ላይ ሁኜ ተነፈስኩት። አልሐምዱሊላህ ረቢን ዓለሚን። ጌታዬ አንተ የሰጠኸውን የወንሰክልኝን ከመቀበል እንዳታባዝነኝ እለምንሃለሁ። በእኔ ላይ የተፈጠረውን በደል ከዋልክልኝ ጸጋዎች አንጻር እዚህ ገባ የማይባል ቀላል ነገር በመሆኑ ሁሉንም ነገር በሙሉ ልቤ ይቀበላለሁ። አላህ ሆይ የኔን ልብ ከአንተ እንዳጠነከርከውና በውሳኔ ካለ አንዳች ማቅማማት እና ጥንካሬ እንዳምን እንዳደረግከው በዙሪያ ያሉት ሰዎችን ሁሉ እንድታጠነክርልኝና ፍርዱን እንዲቀበሉ እርዳኝ። በእውነትም አንተ እንደምትወደኝ አሁን ይብለጥ እየታወቀኝ ነው። በጭንቅ ጊዜ ልቤ ላይ አንዳች ኃይል አድርገህ ተረጋጋኛለህ። አንተን እንደመጠጋት እና በአንተ ብቻ እንደማመን እፎይታ ሊሰጥ የሚችል ምንም አለ? የዱንያ የዚች ዓለም ጫጫታና ወከባ ረስቼ ወደ አንተ ተቃርቤያለሁ። በእኔ ላይ የሞላኸውን ጸጋና ኢማን በሁሉም እመቶች ላይ ሙላባቸው። የኔ የዛች ዓለም ጭንቀት አንተን ተደግፈው ቅንጣት ታክል ቦታ ሳይሰጡን በደል ይወጡታል። አሁን ውስጥ የረፍት ተሰምቶታል። በውስጥ የተሸክሜ የነበረውን ሸክም ለጌታ ከእምባዬ ጋር ለውሼ ነግሬዋለሁ። ቀለል ብሎኛል። መኪናዬን አስነስቼ የቀሪዓ አፊፍን ታጁን የሚያረጋጋ የቁርአን ቅጅ እያዳመጥኩ ወደ ቤቴ ገሰገስኩ። እቤት እንደደረስኩኝ በቻልኩት አቅም የቤቱን ገጽታ በሚያምር መልኩ ለመቀየር ሞከርኩኝ። ከዛ የተለያዩ እጅ የሚያስቆረጥም ምግቦችን
በየአይነት ሰርቼ በምግብ መመገቢያ ምንጣፍ ላይ ካደረግኩኝ በኋላ ሸዋር ገብቼ ቢላል የገዛልኝን ቆጮ ሸብ ቀሚስ ለበስ። ጸጉሬንም በፓይስተር ሳብ ሳብ አድርጌ ለቀኩት። የምወደውን ጆሮ ጌጥ የአንገት ሀብል ካደረግኩ በኋላ ቢላል የሚወደውን ሽቱ ተቀባው። ለረጅም ሰዓት ራሴና ቤቴን ካስዋብኩ በኋላ ስለ ደከመኝ መጅሊሱ ላይ ገደም ብዬ ባሌን መጠበቅ ጀመርኩ። ብዙ አልቆየም። ከጥቂት ደቂቃዎች በኋላ ቢላልን መምጣቱን በመኪና ተላክሶ አሳወቀኝ። ሆኖም እንደለመደው ተነስቼ በሩን ከፍቼ ልቀበለው አልፈለግኩም። ባለሁበት ተቀምጬ ወደ ውስጥ እስክገባ ጠበቅኩት። ሁቤ የኔ እናት የት ሆነሽ ነው የሳሎኑን መብራት እስካሁን ያላበራሽው? እሙ ሌላ ክፍል ያለሁ መስሎት በረጅሙ እየጮኸ ይጣራል። በእጁ የያዘውን ዕቃ መሬት ላይ አስቀምጦ መብራት አበራው። ቢላህ ምንድን ነው ይሄን ሁሉ ሁቢ? ምንድን ነው ስትሰሪ ዋልሽው? በአላህ ይደክምሻል እኮ ቀድመሽ ከስራ ከመጣሽ በታርፊ ምን አለበት? ደግሞ ደክሞሽ ነዋ የተኛሽው። የኔ ምላሽ ሳይጠብቅ አከታትሎ ከጠየቀ በኋላ ወደ እኔ ዝቅ ብሎ ግንባሬን ሳመኝ። ማሻላ ደግሞ እንዴት ነው ያማረብሽ የኔ ልዕልት፣ ነይ እስኪ ተነሽ ብሎ እጄን ይዞኝ እንዲነሳ እና ከጎኑ እንዲቀመጥ ጋበዘኝ። ለምንድን ነው እንደዚህ ስትለፊ የቆየሽው? ቆይ እረፍት ለምን አላደረግሽም? አለ። እንዲሁ ነው በጊዜ ከስራ ከወጣ ኩክ ማድረግ አሳይቶኝ ነው እንጂ አልወደድከውም። ደግሞ ዛሬ ደስ የሚል ቀን ማለቴ ምሽት እንድኖር እንፈልጌ ነው የኔ ሀሳቢ። እሱ ሞቼ ጠፋኝ እንዳትደክሚብኝ ብዬ እኮ ነው የኔ ሙሽሪት ብሎ አይኔን በስስት ያየኛል። እኔም ትከሻው ላይ ጭንቅላቴን አስደግፌ ለቅጽበት አይምሮ ውስጥ ሲመላለስ የቆየውን ጭንቀትና ትርምስ ለማረጋጋት ሞከርኩ። እሱም የልቤን አወቀ ይመስላል። ረዘም ላለ ጊዜ ጥብቅ አድርጎ አቀፈኝ። እኔም ከደረቱ ላይ ተናቅቄ ጉንጩን እየሳምኩት ቢላል እሺ ምግብ ሳይቀዘቅዝ እንብላ፣ ከዛ በፊት ግን የኔን አለባበስ በሚመጥን መልኩ መዘነጥ አለብህ፣ ግዴታ ነው። ዳይ ቶሎ ልበስና ና። ይዞት የመጣውን ዕቃ ያነሳው ከሱቅ ጋር ትዕዛዜን አስተላለፉ። እሺ የኔ ህፃን አሁን የምትፈልጊው ሁኝ እመጣለሁ፣ 5 ደቂቃ ብቻ ብሎኝ በፍጥነት ወደ ላይ ክፍል ወጣ። ማስጠንቀቂያ ስማ ቢሉ ደግሞ ሙሽርነቴን በልጦ መዘነጥም ማማርም አይቻልም። ወደ ላይ አንጋጭጬ ጮኩኝ። ልፈልግ ብዬስ ብሞክር ይሳካልኛል ብለሽ ነው ሁቢ? እሱም ጮክ ብሎ በቃ ቶሎ ናሽ፣ መኪና ውስጥ የቀረውን ዕቃ ላስገባ። በድጋሚ ጮክ ብዬ ወደ መኪናው አመራው። ዛሬ ከቢሉ ጋር ችግራችንን ረስተን እጅግ በጣም ደስ የሚል ምሽት አሳልፈናል። አልሐምዱሊላህ። ወላሂ ስሜት ነበረው አላውቅም። አሁን ውስጤ በጣም ፈርቷል። ከእሱ መራቅ በጣም እያስፈራኝ ነው። ከእሱ ጋር ሲሆን ችግሬን ሁሉ ይቀለኛል፣ እበረታታለሁ። የሆነ የተደገፍኩት ነገር ያለ ይመስለኛል። ነገሩ ረስቼ ዛሬ አሁን ብቻ እየኖርኩኝ በደስታ እፈነጥሳለሁ። ቢሉ አሁን ከላይ በክፍሎቹ ሆኖ በሚያምር ድምፅ ጮህ ብሎ ቁርአን እየቀራ ነው። እኔ ደግሞ እሱን እያዳመጥኩት እየተመገብናቸውን እቃዎች እያነሳሳው ከቆየሁ በኋላ ወደ ላይ ወጥቼ ከመኝታ ክፍል በር ላይ ቁሜ ቢላልን በስስት ማየት ጀመርኩ። በጣም በተመሰጠና በታላቅ ኃይል ቁርአን እየቀራ እያነበበ ነው። ፊት ለፊቱ ቁሜ አየሁት። እንኳን አላስተዋለኝም። ለረጅም ጊዜ ቁሜ ፈዝዤ ካየሁትና ካዳመኩ በኋላ የጀመረው ሱራ ሲጨርስ ቀና ብሎ ተመለከተኝ። እንደ ሁቢ መተሻል እንዴ? በይ ነይ ቁጭ በይ እንጂ በር ላይ አትቁሚ፣ ነይ። ቁርአን እያስቀመጠ ከጎኑ እንዲቀመጥ ጋበዘኝ። መርሃባ ሁቢ፣ አልሐምዱሊላህ። ዛሬ ደግሞ ድምፅ ብሶበታል። ማሻአላህ። እየሳኩኝ ካልኩት በኋላ እግሮቹን ትራስ አድርጌ በጀርባዬ ተኝቼ ሽብቅ ብዬ አይኖችን ማየት ጀመርኩ። አልሐምዱሊላህ ረቢን ዓለሚን። እሱም ጸጉሬን እየዳበሰ አንድ ጊዜ ግንባሬ ከሳመኝ በኋላ አይኖቹን ከኔ ላይ ነቅሎ ወደ ላይ ተመለከተ። እፉፍ ሁቢ፣ ከጠበቅኩት በላይ ደስ የሚል ምሽት ነበረ አይደል? በመሀላችን ያለው ዝምታ ለመስበር በመሞከር አልሐምዱሊላህ ረቢን ዓለሚን። ቆንጆ ምሽት ነበር። በረጅሙ ተነፈሰ። ከዚህ በላይ ቃላት ማውጣት አልቻለም። የሆነ ነገር ተናነቀው። አይኖቹ እንባ እንዳቀረሩ አንዴ ላይ በድጋሜ ጣራ
ጣራውን በመመልከት ጀመር። ከ10 ዓመታት በኋላ ፈይሰልና አሁን አንተ ወደ ትምህርት ቤት ሂዱ፣ ልጆችንም አምጣቸውና እናንተ ጋር ይቆዩ፣ እኔ አንድ ጉዳይ ስላለብኝ እዛ ደርሼ እመጣለሁ ቢል አልነበር በሐዘን እየተጎመን ልነሳ እየጠረገ ልሳኑን እየጠረገ መርሐባ ቢሉ አብሽር፣ ያው ራህማ ባባ ምንም በላ ታስቸግራለች እንጂ ያው አመጣቸዋለሁ አለ። ለእሱ አታስብ፣ ጠዋት አንተ ወደ ቤት እንደምታመጣት ነግሬያታለሁ፣ አታስቸግርህም። በእጅ አስቸጋሪነት ተደንቆ ፈገግ እያለ በልጁ አስቸጋሪነት ተደንቆ ፈገግ እያለ ግን አንተ የት ልትሄድ ነው በዚህ ሰዓት? የምን ስራ ነው? ሙሽሪቷ እኮ በዛ ላይ ቀብሯ ነው የዋል ነው። ቤት ገብተህ እረፍት ብታደርግ አይሻልም? ፈይሰል ነበር በፀሐይና በሐዘን የደከመውን ቢላል አይኑን ተማጽኖ እያየ ቆይ እዚህማ ማልቀርበት አንድ ሀጅ አለብኝ። ፈይሰል ቶሎ መለሳለሁ። አብሽር በቃ እዚህ ጋር አቁምልኝ፣ ለመውረድ እየተቻኮልኩ ነው አለ። ደግሞ መኪና እኮ አልያዝክም። ቆይ ይህንን መኪና ሳይዙ ከቤት መውጣት አቁም አላልኩህም? በቃ ስትጨርስ ደውልልኝ፣ ስለሚመሽ መጥቻ አቀበልሃለሁ አለው። አረ ጧት እኮ ተደናቅቼ ስለወጣው ትዝ አላለኝም። ለዛ ነው ደግሞ አብሽር፣ የሚሸኘኝ አላጣም። አንተ አትቸገር፣ ይልቅ ቤት ለቅሶኛ ስለሚኖር አንተ እንኳን እስኪ ልጆቹንም ማምጣና ቶሎ ሂድ። አህሉ ዛሬ በጣም አዝናለች፣ ራሷንም አሟታል። ቶሎ ሂድና እገዛት ደግሞ ልጆቿን እንዳይረብሿት አለ። ሀባይብ ስለተከታተላችሁ በጣም አድርጌ አመሰግናለሁ። ይህን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ። እወዳችኋለሁ።